ጤና ይስጥልን ተከታታዮቻችን፣ ይህ ሪያሊቲ ሚዲያ ነው። ለዕለቱና ለሰዓቱ የተዘጋጀውን መረጃ ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጋብዛችኋለን። ከዚህ ቀጥሎ እንግዲህ ወደ ዜናዎቹ ነው የምናመራው። በመጀመሪያም የምንመለከተው ዶናልድ ትራምፕ የሰነዘሩትን ዛቻ በተመለከተ ነው። ዶናልድ ትራምፕ የኮሎምቢያው ፕሬዚዳንት ላይ ዝተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን ጥቃት ከፍተው አስረው ከወሰዱ በኋላ ፊታቸውን ወደ ኮሎምቢያ አድርገዋል። ትራምፕ ቬኔዙዌላን የታመመች ጎረቤት እንኳን አይደለች፣ ለጎረቤትነት የቀረበች በጣም ታማሚ ሲሉ ገልጸዋታል። ኮሎምቢያም እንዲሁ የታመመች ናት፣ ኮኬን መስራትና ወደ አሜሪካ መሸጥ በሚወድ በሽተኛ ሰው የምትመራ ናት ሲሉ ገልጸዋታል። ልንገራችሁ፣ ይህን እያደረገ ለረጅም ጊዜ አይቆይም ሲሉ የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ ላይ ዛቻ አሰምተዋል። ለረጅም ጊዜ ይህን አያደርግም ያሉት ፕሬዚዳንት ትራምፕ ጉስታቮ ፔትሮ ኮኬን የሚያመርቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉ ከሰዋል። ፔትሮ ይህን ያደረጉ ረጅም ጊዜ ሊቆዩ እንደማይችሉም ዝተዋል። ታዲያ አሜሪካ ኮሎምቢያ ውስጥ ኦፕሬሽን ታካሂዳለች በሚል ጥያቄ የቀረበላቸው ትራምፕ ለእኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ? በርካታ ሰዎችን ገድለዋል ሲሉ ተናግረዋል። ፕሬዚዳንቱ ጉስታቮ ፔድሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ ንግግር ያጸፋ ምላሽ ሰጥተዋል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ብለዋል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉ ወንጅለዋል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዚዳንት ፔድሮ ጦራቸውን ወደ ድንበር አስጠግተዋል ተብሏል። ትራምፕ ኩባንን በተመለከተ ቃላቸውን ሰጥቷል። ኩባ ለመውደቅ ተዘጋጅታለች ያሉት ትራምፕ ኩባ ለመውደቅ ዝግጁ ትመስላለች፣ ያንን ይቋቋሙት እንደሆነ አላውቅም ሲሉ ገልጸዋል። ኩባ አሁን ምንም ገቢ የሚባል የላትም፣ ሁሉንም ገቢያቸውን የሚያስገኙት ከቬኔዙዌላውያን ነዳጅ ነው፣ ከዚህ በኋላ ያንን አያገኙም ሲሉ ተናግረዋል። ስለዚህ ኩባ ለመውደቅ ተዘጋጅታለች። በዚህ ጉዳይ በጣም ደስተኛ የሚሆኑ ብዙ ኩባዊ አሜሪካውያን አሉላችሁ ብለዋል። በሌላ በኩል የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገድለዋል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ የ2 ቀናት ብሔራዊ ሐዘን አውጃለች። ወደ ቀጣዩ ዜናችን አልፈናል። ፕሬዚዳንት ትራምፕ በአሜሪካ የሚኖሩ የሶማሊያና ኢትዮጵያ ተወላጆች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በታኅሳስ 26 ቀን 2018 ዓ.ም ይፋ ባደረጉት መረጃ በአሜሪካ የሚኖሩ የሶማሊያና የኢትዮጵያ ተወላጅ ቤተሰቦች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታውቀዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ የስደተኞች ማህበራዊ ድጋፍ ተጠቃሚ መጠን በትውልድ ሀገር በሚል ርዕስ የተዘጋጀ ሰንጠረዥን አጋርተዋል። ሰንጠረዡ በሀገሪቱ የሚኖሩ ስደተኞች ከተወለዱበት ሀገር ጋር በተያያዘ በአሜሪካ ውስጥ ያላቸውን የመንግስት ድጋፍ ተጠቃሚነት መጠን የሚያሳይ ሲሆን ወደ 120 የሚጠጉ ሀገራትንና ግዛቶችን በዝርዝሩ አካቷል። በሰንጠረዡ 47.6 በመቶ የሚሆኑ የኢትዮጵያ ተወላጅ ቤተሰቦች እና 71.9 በመቶ የሚሆኑ የሶማሊያ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመልክተዋል። ይህም ሶማሊያ ከቡታን 81.4% እና ከየመን 75.2% በመቀጠል በዝርዝሩ ሶስተኛ ደረጃ ላይ አስቀምጧታል። በተጨማሪም አፍጋኒስታን እና ዶሚኒካን ሪፐብሊክ እያንዳንዳቸው 68.1 በመቶ ተጠቃሚነት እንዳላቸው የተጠቀሰ ሲሆን በአንጻሩ እንደ ሳውዲ አረቢያ እና ኩዌት ያሉ ሀገራት ተወላጆች በ25 በመቶ ዝቅተኛው የድጋፍ ተጠቃሚነት መጠን ላይ ይገኛሉ። አሃዞቹ ይፋ የሆኑት የትራምፕ አስተዳደር የተወሰኑ የስደተኛ ማህበረሰቦች በአሜሪካ የበጀት ጫና እያደረሱ ነው በሚል ጠንከር ያለ ንግግር እያደረጉ ባሉበት ወቅት ነው። ኢትዮጵያ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ኤአይ ዩኒቨርሲቲ እቅድ ይፋ አድርገዋል። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል በተዘጋጀ የውይይት መድረክ ላይ ተገኝተው ባደረጉት ገለጻ ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባት ዝግጅቷን ማጠናቀቋን እና በቀጣዮቹ 6 ወራት ውስጥ ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆን ገልጸዋል።
በአሁኑ ወቅት በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ አንድ ዩኒቨርሲቲ ብቻ መኖሩን የጠቀሱት ጠቅላይ ሚኒስትሩ የኢትዮጵያው ተቋም በዓለም ሁለተኛው እንደሚሆን አስታውቀዋል። ዩኒቨርሲቲው እስከ 1000 የሚደርሱ ብቁ ተማሪዎችን የማስመረቅ አቅም እንዲኖረው መታቀዱን ገልጸው ከነዚህ መካከል 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠው የነጻ ትምህርት ዕድል ተጠቃሚዎች እንደሚሆኑ አስረድተዋል። አያይዘውም ለእያንዳንዱ የአፍሪካ ሀገር ሁለት የነጻ ትምህርት ዕድል እንደሚሰጥም ጠቁመዋል። ዩኒቨርሲቲው በጥራት ላይ ትኩረት እንደሚያደርግ የገለጹት ጠቅላይ ሚኒስትር አብይ ከኢትዮጵያ ተማሪዎች መካከል በውድድር ከፍተኛ ውጤት የሚያመጡ ብቻ ተመርጠው እንደሚገቡ አመልክተዋል። ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት ወይም ኤአይ፣ በማሽን ለርኒንግ፣ በሮቦቲክስ፣ በዴታ ማይኒንግ እና በኮምፒውቲንግ ዘርፎች ላይ ብቻ ትኩረቱን አድርጎ በተግባር የተደገፈ ትምህርት ይሰጣል ብለዋል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።